ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ተሰምተዋል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው በተኩስ አቁም ላይ ከርሞ የነበረውን ጦርነት ዳግም የሚያስነሳ አዲስ ሰበር ዜና ከኢራንና አሜሪካ ተሰምቷል። ይሄውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዛሬ ጀምሮ ለጦራቸው ትዕዛዝ የሰጡ ሲሆን ጦራቸውን በተሰጠው ትዕዛዝ መሰረት የሆርሙዝ ወሽመጥን ዘግቶ ሳይሆን እንደከዚህ ቀደሙ የሚቆየው በሆርሙዝ ወሽመጥ ማለፍ የሚፈልጉ ማናቸውንም የንግድ መርከቦች እያጀበ የሚያሳልፍ ይሆናል። ይህንንም ተከትሎ ታዲያ እያጀበ ሲያሳልፍ የኢራን ጦር በአሜሪካ የጦር መርከቦችም ሆነ ባጀባቸው የንግድ መርከቦች ላይ ጥቃት ለመሰንዘር የሚሞክር ከሆነ ጦርነቱ ዳግም እንዲጀመር ትዕዛዝ መስጠታቸውን ፕሬዝዳንቱ ገልጸዋል። የኢራን ጦር ደግሞ ሞክሩትና እንተያያለን ካሁኗ ጀምሮ ብሏል። ይህም ውጥረቱን ወደ ለየለ ደረጃ ከፍ ያደረገው ሲሆን የጦር ተንታኞች እንደሚሉት ጦርነቱ በዛሬው ዕለት አሊያም በዚህ ሳምንት የሚጀመር ይሆናል ሲሉ ግምታቸውን አስቀምጠዋል። ይህ ሁኔታ የሚቀጥል ከሆነ እዚህ ጉዳይ ላይ በሰፊው ዝርዝር መረጃ የማስደምጣችሁ ይሆናል። በሌላ በኩል የኢራን ጦርም አመሻሹን ጀምሮ ባወጣው ይፋዊ መግለጫ ለፕሬዝዳንት ዶናልድ ጄ ትራምፕ ይድረስ ብሏል። የኢራን ጦር በመግለጫው ያለው ነገር ፕሬዝዳንት ዶናልድ ጄ ትራምፕ ከሁለት አንዱን ይምረጡ ብሏል። ወይ ጦርነትን ወይ ሰላምን ይምረጡ ብሏል። ወይ ሰላምን መርጣችሁ ያቀረብነውን አማራጭ ፈርሙና እንደራደር፣ ካልሆነም ደግሞ ወደ ደም አፋሳሹ ጦርነት ዳግም እንመለስ ሲል የኢራን አብዮታዊ ዘብ ባወጣው መግለጫ ለፕሬዝዳንት ዶናልድ ጄ ትራምፕ በአስቸኳይ ምረጡ ሲል ቀነ ገደብ ጭምር የታገለበትና በአጭር ቀናት ውስጥ ፕሬዝዳንቱ ይህንን የማይመርጡ ከሆነ የኢራን ጦር የሆርሙዝን ወሽመጥ ለማስከፈት ጦርነቱን እንደሚጀምር ገልጸዋል። ውጥረቶች እጅግ በተባባሱበት በአሁኑ ሰዓትን በጀርመንና በአሜሪካ መካከል ያለው ውዝግብም ቀጥሏል። ይህንንም በተመለከተ በሰፊ የማስደምጣችሁ ሰበር መረጃዎች ይኖራሉ። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ። እንደ ሁልጊዜው ግብዣይ ነው። ወደ ሰበር መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም በተኩስ አቁም ላይ የከረመው የኢራንና አሜሪካ ጦርነት ዳግም ሊጀመር መሆኑ ተዘገበ። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዳወጁት ከሆነ የኢራን ኃይሎች ከዚህ በኋላ የሆርሙዝ ወሽመጥን ዘግተው መክረም አይችሉም። ከዛሬ ጀምሮ የአሜሪካ የጦር መርከብ ማናቸውንም መርከቦች አጅቦ የሆርሙዝ ወሽመጥን እንዲያሳልፍ ትዕዛዝ ሰጥቻለሁ በማለት የገለጹ ሲሆን ይህንንም ተከትሎ አጅበን በምናሳልፋቸው ማናቸውም መርከቦች ላይ ወይም በአሜሪካ
በአሜሪካ ጦር መርከቦች ላይ ጥቃት ለመሰንዘር የሚሞክሩ የኢራን ኃይሎች አስቸኳይ እርምጃ ይወሰድባቸዋል ሲሉ ነው ፕሬዝደንቱ በሰጡት መግለጫ ያስታወቁት። የአሜሪካ የባህር ኃይል የውጭ ሀገራት የንግድ መርከቦችን በሙሉ ከዛሬ ጀምሮ በሆርሙዝ የባህረ ሰላጤ በኩል እያጀበ በሰላም እንዲያልፉ መሪነት እንዲሰጣቸው በይፋ ፕሬዝደንቱ አውጀዋል። ፕሬዝደንቱ አክለውም ኢራን ይህንን ሂደት ለማስተጓጎል በማንኛውም መንገድ የምትሞክር ከሆነ የአሜሪካ ጦር ያለምንም ማወላወል የኃይል እርምጃ እንዲወስድባትና ጦርነቱ ዳግም እንዲጀመር ትዕዛዝ ሰጥተዋል። ትሩዝ ሶሻል በተሰኘ የግል ማህበራዊ ትስስር ገጻቸው ላይ ፕሬዝደንቱ ባሰፈሩት መልእክት ይህንን ወታደራዊና የባህር ላይ እንቅስቃሴ ከዛሬ ጀምሮ የሚተገበር የነጻነት ፕሮጀክት ሲሉ ሰይመውታል። ይህ እርምጃ ጦርነቱ ከተጀመረና ኢራን ይህንን እጅግ ወሳኝ የሆነ የሆርሙዝ ባህር ወሽመጥ ከዘጋች ጊዜ አንስቶ የትራምፕ አስተዳደር መስመሩን ዳግም ክፍት ለማድረግ የወሰደው እጅግ ከባድ የሆነ እርምጃ ተብሏል። በዚህ እርምጃም ፖለቲከኞች እንደሚናገሩት ከሆነ ትራምፕ ይህንን እርምጃ ሰብአዊነትን የተላበሰ ሲሉ ቢገልጹትም ኢራን በባህረ ሰላጤው ላይ ያላትን ቁጥጥር ለመገዳደር ያለመ ግልጽ የሆነ የአሜሪካ ጫና መሆኑ አያጠያይቅም ብለዋል። የኢራን ወታደራዊ ምላሽ በቀጠናው አዲስ ግጭት እንደሚያጭርም ተመልክቷል። ይህንን ተከትሎ በዛሬው ዕለት የአሜሪካ የጦር መርከቦች ንግድ መርከቦችን አጅበው የሚያሳልፉ ሲሆን ይህንንም ተከትሎ ኢራን ደግሞ በቀጠናው እንዲህ ያለ ነገር ከተሞከረ ከመተኮስ ወደ ኋላ አልልም ስትል ገልጻለች። ሁለት ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት ለአሜሪካ መገናኛ ብዙሃን አክሲዮስ የዜና ወኪል እንደሰጡት መረጃ ከሆነ ይህ አዲሱ የሆርሙዝ የባህረ ሰላጤን ተነሳሽነት የግድ የአሜሪካ የጦር መርከቦች አካባቢው ላይ ከዚህ ቀደም እንደነበራቸው ባህር ወሽመጡን ዘግተው አይቆሙም፣ የንግድ መርከቦችን አጅበው ያሳልፋሉ። ከዚያም ባሻገር ኢራን ጥቃት ለመሰንዘር ከሞከረችም ከፍተኛ የሆነ ምላሽ እንዲሰጡ በፕሬዝደንቱ ታዘዋል ተብሏል። በተጨማሪም የአሜሪካ የባህር ኃይል የንግድ መርከቦች ደህንነቱ የተጠበቀ የባህር መስመር መረጃዎችንም ጭምር እንደሚሰጥ ገልጸዋል። በተለይም የኢራን ጦር ፈንጂ ያላጠመደባቸው የውሃ ላይ መስመሮችን እንዲጠቀሙ ለንግድ መርከቦችም ከፍተኛ የሆነ ድጋፍ እንደሚሰጥ ነው ፕሬዝደንቱ የገለጹት። ፕሬዝደንት ትራምፕ በመልእክታቸው በጦርነቱ ውስጥ ምንም አይነት ተሳትፎ የሌላቸው ነገር ግን መርከቦቻቸው በባህረ ሰላጤ ውስጥ ተቀርቅረው የሚገኙ የበርካታ ሀገራት መንግስታት መርከቦቻቸውን ነፃ እንድናወጣላቸው አሜሪካውያንን ተማጽነዋል። ለዚህ ነው እዚህ ውሳኔ ላይ የደረስኩት ያሉት ፕሬዝደንት ዶናልድ ጄ ትራምፕ አብዛኛዎቹ እነዚህ በኢራን ተዘግቶባቸው የሚገኙ መርከቦችን ለሰራተኞቻቸው የሚሆን የምግብና የሌሎችም ቁሳቁሶች እጥረት እንዳጋጠማቸው ገልጸው እንዲሁም የጤናና የንጽህና ችግሮች ውስጥም መርከበኞቹ ወድቀዋል ብለዋል ፕሬዝደንቱ። ይህ የመርከብ ላይ እንቅስቃሴ ምንም አይነት መስተጓጎል ሳይገጥመው ድጋሚ እንዲጀመር ለማድረግ ትዕዛዝ ሰጥቻለሁ ያሉት ፕሬዝደንቱ ኩባንያዎችና ሀገራት ነፃ ለማውጣት ብቻ ያለመ ነው ብለዋል። እነዚህ አካላትም የሁኔታዎች ሰለባ ናቸው። ይህ የአሜሪካና በመካከለኛው ምስራቅ ሀገራት በተለይም በኢራን ስም የሚደረግ የሰብአዊ መግለጫ ነው በማለት ትራምፕ ተከራክረዋል። ይህ ሰብአዊ ሂደት በማንኛውም መልኩ ከተስተጓጎለ በሚያሳዝን ሁኔታ በአስገዳጅ የኃይል እርምጃ ምላሽ ለመስጠትና በኢራን ላይ ጦርነት ለማወጅ እንዲገደድ ለጦሬም ከፍተኛ የሆነ ትዕዛዝ ሰጥቻለሁ ብለዋል። ይህ በዚህ እንዳለ ታዲያ ኢራንም እስኪሞክሯት ብላለች። ከዛሬ ጀምሮ በዘጋውት የሆርሙዝ ወሽመጥ የሚያልፍ አንድችም መርከብ ከፍተኛ የሆነ ጥቃት ይደርስበታል ከማለትም ባሻገር የኢራን አብዮታዊ ዘብ ባወጣው ይፋዊ መግለጫ ለፕሬዝደንት ዶናልድ ጄ ትራምፕ በቀጥታ መልእክት የላከ ሲሆን የኢራን አብዮታዊ ዘብ በላከው መልእክት ላይ ትራምፕ በአስቸኳይ ወስነው ሁለት ነገሮችን ይምረጡልኝ፣ ወይ ጦርነትን ወይ ድርድርን ብሏል። የኢራን አብዮታዊ ዘብ የኢራን እስላማዊ አብዮታዊ ዘብ ባወጣው በዚህ አስቸኳይ መግለጫው ለፕሬዝደንት ዶናልድ ጄ ትራምፕ በቀጥታ እንዲደርስ ያለው ሲሆን ውጤታማ ከማይሆንና ከዚህ ቀደም ከሞከራችሁ ጦርነት ወይም ከመጥፎና ከማይዋጥላችሁ ስምምነት አንዱን ምረጡ ብሏቸዋል ፕሬዝደንቱን። የኢራን ጦር በማህበራዊ ትስስር ገጹ ባጋራው በዚህ ዝርዝር መግለጫ ላይ ለአሜሪካ ጦር ወደቦቿ ላይ የተጣለውን እግድ እንዲያነሳ የጊዜ ገደብ ማስቀመጧንም ጠቅሰዋል።
ኢራን ከዚህ በኋላ በተጣለባትን ገደብ የምትታገስ አይደለችም ያለው የኢራን አብዮታዊ ዘብ በዚህ የጊዜ ገደብ ውስጥ በአስቸኳይ የአሜሪካ ጦር በዘጋውን የኢራን ወደቦች የማይከፍት ከሆነ በአስቸኳይ እርምጃ ለመውሰድ እንገደዳለን ብሏል። አክሎም አውሮፓ፣ ቻይናና ሩሲያ በአሜሪካ ላይ ቅሬታቸውን እየገለጹ ነው ካለ በኋላ ይህንን ለመረዳት ያለውን አንድ መንገድ ብቻ ነው። ፕሬዝዳንት ትራምፕ ውጤታማ ከማይሆንና ሞክረውት ከተዋረዱበት ወታደራዊ ዘመቻ ወይም ከእስላማዊ ሪፐብሊክ ጋር መጥፎ የሆነ የሚሉትን ስምምነት ላይ ለመድረስ መምረጥ አለባቸው ብለዋል። አሜሪካም በዚህ ውሳኔ ላይ ለመድረስ ያላት እድል በጣም ጠባብ ነው ይላል የኢራን ጦር ባወጣው መግለጫ። እዚህም ባሻገር የኢራን ከፍተኛ ባለስልጣናትና ወታደራዊ አዛዦችም ለፕሬዝዳንት ዶናልድ ጄ ትራምፕ ከዛሬ ጀምሮ በሆርሙዝ ወሽመጥ ላይ መርከቦችን አጅበን እናሳልፋለን የሚለውን አሊያም ጦርነቱ ይጀምራል የሚለውን ዛቻቸውን ተከትሎ የኢራን ከፍተኛ ባለስልጣናት ምላሽ እየሰጡ ነው። የኢራን ባለስልጣናት የአሜሪካን እቅድ በአፕሪል መጀመሪያ ላይ በፓኪስታን አደራዳሪነት የተደረሰውን የተኩስ አቁም ስምምነት በቀጥታ የሚጥስና አደገኛ እርምጃ ነው ሲሉ አውግዘው ይህም ማለት የአሜሪካ ጦር መርከቦችን እያጀበ ወደ ሆርሙዝ የሚገባ ከሆነ በዛሬው ዕለት ጦርነቱ ይጀምራል ብለዋል። የኢራን ፓርላማ የውጭ ፖሊሲና የብሔራዊ ደህንነት ኮሚሽን ኃላፊ የሆኑት ኢብራሂም አዚዚ በማህበራዊ ትስስር ገጻቸው ዛሬ ሌሊቱን ባሰፈሩት መልእክት የትራምፕ አዲስ እቅድ የቅዠት እቅድ ሲሉ አጣጥለውታል። በሆርሙዝ ባህረ ሰላጤ አዲሱ የባህር ላይ ስርዓት ውስጥ የሚደረግ ማንኛውም የአሜሪካ ጣልቃ ገብነት የተኩስ አቁም ስምምነትን እንደ መጣስ ይቆጠራል በማለት አዚዚም በጥብቅ አስጠንቅቀዋል። አክለውም የሆርሙዝ የባህረ ሰላጤና የፋርስ ባህረ ሰላጤ በፕሬዝዳንት ዶናልድ ጄ ትራምፕ የቅዠት ልጥፎች አይተዳደሩም፣ ማንም ሰው የእርስ በርስ የጣት መቀሳሰርና የወቀሳ ጨዋታን ከዚህ በኋላ አያምንም ሲሉ ተችተዋል። ፌብሩዋሪ 28 ጀምሮ አሜሪካና እስራኤል ያለምንም ትንኮሳ በእኛ ላይ ጦርነት ከከፈቱ በኋላ ክንዳችንን አሳይተናል ብለዋል። አሁንም ቢሆን ይህንን ተመሳሳይ ነገር ለመድገም ዝግጁ ነን በማለት ገልጸው በማንኛውም ሰዓት አሜሪካን ለምትሰነዝርብን ጥቃት የማያዳግም ምላሽ ለመስጠት ተዘጋጅተናል እንዳሉት ፕሬዝደንቱ ከዛሬ ጀምሮ መርከቦቻቸው የንግድ መርከቦችን እያጀቡ ወደ ሆርሙዝ ባህረ ሰላጤ የሚገቡ ከሆነ የምንወስደውን እርምጃ ዓለም ያያል ብለዋል። የእስላማዊ አብዮታዊ ዘብ IRGCም ባወጣው በዚህ መግለጫ ላይ ፕሬዝዳንት ትራምፕ ከኢራን ጋር በማይቻል ዘመቻ ወይም በመጥፎ ስምምነት መካከል መምረጥ እንዳለባቸው አስጠንቅቋል። በዚህ አሜሪካም በፋርስ ባህረ ሰላጤ ላይ የጣለችውን የባህር ላይ እገዳ የባህር ላይ ውንብድና በማለት የጠራው የኢራን ጦር አጠር ያለ ቀነ ገደብ ያስቀመጠ ሲሆን በእነዚህ ቀናትም የአሜሪካ ጦር እንኳን መርከቦችን አጅቦ በሆርሙዝ ሰርጥ ሊያሳልፍ ቀርቶ ቀጠናውን ጣጥሎ የማይሄድ ከሆነ የሞት ሽረቱ ጦርነት ይጀምራል ብለዋል የኢራን አብዮታዊ ዘብ ባወጣው መግለጫ። በአንድ በኩል የቃላት ጦርነቱና የወታደራዊ እርምጃ ዘመቻው ቢኖርም በሌላ በኩል ደግሞ ፕሬዝዳንት ትራምፕ የአሜሪካ ከኢራን ጋር እጅግ አዎንታዊ የሆኑ ውይይቶችን እያካሄደች ነው በማለት ያሳወቁ ነው። የትራምፕ ተወካዮች ከኢራን ጋር የሚያደርጉትን ውይይት ለሁለቱም ወገኖች እጅግ አዎንታዊ ወደሆነ ነገር ሊያመራ ይችላል የሚል ፍንጭ ሰጥተዋል። ይሁን እንጂ የትራምፕ መግለጫ ኢራን ጦርነቱን በማስቆም ላይ ያተኮረ ስትል ስላቀረበችው ባለ 14 ነጥብ እቅድ ያነሳው ነገር የለም። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንዳረጋገጡት አሜሪካን ለዚህ የኢራን የሰላም እቅድ በፓኪስታን አደራዳሪዎች በኩል ምላሽ ልካለች። እንደ አክሲዮስ የዜና ወኪል ዘገባ ከሆነ የኢራን ሚዲያዎችም እንዳጋሩት ከሆነ የኢራን ባለ 14 ነጥብ ለአሜሪካ ቀርቧል የተባለው የሰላም እቅድ በርካታ ወሳኝ ጉዳዮችን ያካተተ ነው። ከነዚህም መካከል የአሜሪካ ጦርን በአካባቢው ሙሉ በሙሉ ያለውን የጦር ሰፈር ነቃቅሎ ማስወጣት የሚለው ሲሆን የባህር ላይ እገዳውንም በፍጥነት ማንሳት፣ የታገዱ የኢራን ሀብቶችን በአስቸኳይ ለኢራን መልቀቅ፣ የጦርነትን ካሳ በፍጥነት መክፈል፣ ማዕቀቦችን ማንሳት፣ ሊባኖስን ጨምሮ በሁሉም ግንባሮች ጦርነቱን ያለምንም ቅድመ ሁኔታ ሙሉ በሙሉ ማቆምና ለሆርሙዝ ባህረ ሰላጤ አዲስ የቁጥጥር ስልት መፍጠር የሚሉት ወሳኞቹ ኢራን የጠየቀቻቸው የማትደራደርባቸው ጉዳዮች እንደሆነ ገልጸዋል።
የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ ባወጡት መግለጫ ለመንግስታዊ የቴሌቪዥን ጣቢያ IRIB እንደነገሩት ከሆነ እኛ ኢራኖች ይህንን የአሜሪካን ምላሽ እየገመገምን ነው። በዚህ ጉዳይ ላይ አስፈላጊ የሆነ ማንኛውንም አጸፋዊ ምላሽ እንሰጣለን ብለዋል። አፕሪል 8 የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ በሁለቱ ሀገራት መካከል እስካሁኗ ሰዓት ድረስ በእጅግ በርካታ ድርድሮች በሚስጥር እየተደረጉ እንደሆነ ቢነገርም ድርድሮቹ ግን ውጤት አልባ ሆነዋል። ለጉዳዩ ቅርበት ያላቸው ሰዎች እንደሚናገሩት ከሆነ መረጃዎቹ ይበልጥ የሚያመለክቱት ጦርነቱ ዳግም የመጀመሩን ዜና ነውም ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ጦርነትን በሚመሩበት ስትራቴጂ ላይ ከጀርመን ጋር ከፍተኛ ውዝግብ ውስጥ መግባታቸውን ተከትሎና የጀርመኑ መሪ ፍሬድሪክ መርዝ ከዚህ ቀደም ሰጥተውት በነበረው አስተያየት አሜሪካም በኢራን ተዋርዳለች በማለት የሰጡት አስተያየት ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸው ነበር። ይህንንም ተከትሎ ታዲያ ከጀርመን ጋር ከፍተኛ ውዝግብ ውስጥ የገቡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጀርመንን ለመቅጣት በሚል አሜሪካ በጀርመን ውስጥ ከሚገኙ ወታደሮቿ 5000 የአሜሪካ ወታደሮች ከጀርመን ለማስወጣት መወሰኗ መነጋገሪያ መሆኑ ይታወቃል። ይሁን እንጂ የጀርመኑ መሪ ፍሬድሪክ ሜርዝ አሜሪካ ጀርመንን ሲጠብቁ የነበሩ 5000 ወታደሮቿን በአንድ ጊዜ ልታስወጣ መወሰኗን ተከትሎ በሰጡት አስተያየት በአሜሪካ የጦር ሰራዊት ቅነሳና በኢራን ጦርነት ዙሪያ ከፕሬዝዳንት ትራምፕ ጋር ባላቸው አለመግባባት መካከል ያለውን ትስስር አጣጥለውታል። የጀርመኑ መሪ ፍሬድሪክ ሜርዝ ለእንግሊዙ መገናኛ ብዙሃን ሮይተርስ እንደነገሩት ከሆነ በአውሮፓ ውስጥ በርካታ ቁጥር ያላቸው የአሜሪካ ወታደሮች በጀርመን ብቻ ሳይሆን በሌሎችም የአውሮፓ ሀገራት በስፋት ተሰማርተው አሉ በማለት ገልጸው ከዚህ ቀደም ንግግር ተጀምሮ ነበረ። እነዚህን የአሜሪካ ወታደሮችም ከአውሮፓ የሚወጡበትን ሁኔታ በማለት የገለጸው ሲሆን አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ከኢራን ጋር አገናኝተው በኢራን ጉዳይ ጀርመን ስላልተባበረች በሚል ጦሬን አስወጣለሁ ማለታቸው ፍጽሞ ተቀባይነት የሌለውና ሐሰተኛ ሲሉ አጣጥለውታል። አስቀድሞም የአሜሪካ ወታደሮች ከጀርመንም ሆነ ከሌሎች አውሮፓ ሀገራት እንዲወጡ እቅድ ተይዞ ነበረ። አሁን ይህንን እንደ ቅጣት አድርጎ ማቅረቡ ሌላ እይታ ለመፍጠር ካልሆነ በስተቀር ሌላ ምንም አይነት ነገር የለውም። ፕሬዝዳንት ዶናልድ ጄ ትራምፕ ነገሮችን አጋነው ማቅረብ የሚፈልጉ ፕሬዝዳንት ናቸው ሲሉ የጀርመኑ መሪ ተችተዋቸዋል። የጀርመኑ መሪ የፍሬድሪክ ሜርዝን አስተያየት የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስን የጦር ሰራዊት ቅነሳው ቀድሞም የሚጠበቅና የታቀደ በመሆኑ ከኢራን ጋር ማያያዝ ፈጽሞ አያስፈልግም ብለዋል። ፕሬዝዳንት ትራምፕ የወታደሮቻቸውን ቅነሳ ያወጁት የጀርመኑ መሪ ፍሬድሪክ ሜርዝ የተጓተተውን የሰላም ድርድር አሜሪካን እያዋረዳት ነው፣ በኢራን ጦርነት አስቀድማም አሜሪካ መግባት አልነበረባትም፣ አሜሪካ በኢራን ተዋርዳለች በማለት የትራምፕን አስተዳደር ከነቀፉና በሁለቱ መሪዎች መካከል የቃላት ጦርነት ከተካሄደ በኋላ ነው። ፕሬዝዳንት ትራምፕ ንግግሩ እጅግ በጣም ካስቆጣቸው በኋላም በተለይም ደግሞ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን የነቀፉ ሲሆን የኔቶ ስብስብን አላስፈላጊ ወረቀትና ነብር በማለት ከተቹ በኋላ የጀርመኑ መሪ ፍሬድሪክ ሜርዝ በማህበራዊ ትስስር ገጻቸው ሲጽፉ ነገሮችን ለማለሳለስ በሚመስል መልኩ አሜሪካ በኔቶ ውስጥ እጅግ በጣም አስፈላጊ ናት በማለት ጠቅሰዋል። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውስጥ እጅግ በጣም ጠቃሚ አጋር ዩናይትድ ስቴትስ አሜሪካ ናት በማለት ጽፈዋል። የጀርመኑ መሪ ሜርዝ ለሮይተርስ የዜና ወኪል በሰጡት ቃለ ምልልስ ከአሜሪካ ጋር ያላቸውን የጠበቀ ግንኙነት አጽንኦት የሰጡት ሲሆን አሜሪካውያን ለኛ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ውስጥ እጅግ አስፈላጊው አጋር እንደሆኑ አሁንም አምናለሁ ሲሉ ተናግረዋል። እርሳቸውና ትራምፕ ስለ ኢራን ጦርነት የተለያየ አመለካከት ቢኖራቸውም ስለ ኢራን ግን የጋራ አቋም እንዳላቸው ሜርዝ አስረግጠው ተናግረዋል። እኛ የጋራ ዓላማ አለን፣ ያም ዓላማ ኢራን የኒውክሌር ፈንጂ እንዳታገኝ መከላከል አለባት የሚል ነው። እኛም ይህንንም ለማሳካት አብረን ከአሜሪካ ጋር እንሰራለን፣ ነገር ግን ህገወጥ ጦርነትን እንደግፋለን ማለት አይደለም ሲሉ ተናግረዋል።
ተናግረዋል። በሌላ በኩል ዩናይትድ ኪንግደም በሄትሮ በተሰኘው ግዙፍ አውሮፕላን ማረፊያዋም በኢራን ጦርነት ምክንያት የተሳፋሪዎችን ቁጥር ልትቀንስ እንደሆነ ገልጻለች። የሄትሮ አውሮፕላን ማረፊያም በኢራን ጦርነት ምክንያት በቀሪው ዓመት የተሳፋሪዎችን ቁጥር ሊቀንስ እንደሚችል ይፋ አድርጓል። በዓመቱ የመጀመሪያዎቹ 3 ወራት ውስጥ ወደ 18.9 ሚሊዮን የሚጠጉ ሰዎች በአራቱ ተርሚናሎች በኩል አልፈዋል። አየር ማረፊያው በመካከለኛው ምስራቅ ባለው ግጭት እርግጠኛ አለመሆን ቢኖርም በቀሪው ዓመት የተሳፋሪዎች ቁጥር በከፍተኛ ቁጥር እንደሚቀንስም ገልጿል። የካቲት 21 2018 ዓ.ም ጦርነቱ ከፈነዳ በኋላ በአካባቢው ያሉ የአየር መንገዶች መዘጋት በአየር ጉዞ ላይና እንቅስቃሴ ላይ ከፍተኛ የሆነ ተግዳሮት ደቅኗል። በቀን ወደ ግማሽ ሚሊዮን የሚጠጉ ተሳፋሪዎች በዱባይ፣ ዶሃ ወይም አቡዳቢ አየር ማረፊያዎች ይጠቀሙ ነበር። እነዚህ አየር ማረፊያዎች በአውሮፓ፣ በእስያና በአውስትራሊያ መካከል እንደ አገናኝ ማዕከላት ሆነው ለረጅም ጊዜ አገልግለዋል። አብዛኛው የመካከለኛው ምስራቅ የአየር ክልል እንደገና ቢከፈትም ብዙ ሰዎች ግን በጦርነቱ ምክንያት ወደዚያ አካባቢ ከመብረር ተቆጥበዋል። በዓመቱ የመጀመሪያው ሩብ ዓመት የሄትሮ ገቢ ከአንድ ዓመት በፊት ከነበረው በ2.3 በመቶ በማደግ ወደ 844 ሚሊዮን ፓውንድ ቢጨምርም የተሳፋሪዎች ቁጥር መጨመር የምግብና የመጠጥ ሽያጭና የፕሪሚየም አገልግሎትን መቀበልን ያካትታል። ሆኖም ግን የሥራ ማስኬጃ ደሞዝና የብሔራዊ ኢንሹራንስ ክፍያዎች በአይቲ ኢንቨስትመንቶችና በተሳፋሪዎች ድጋፍ ምክንያት ወጪው 6.5 በመቶ ከፍ ብሏል። የአየር ማረፊያው ዋና የፋይናንስ ኦፊሰር ሳሊ ዴንግ አየር ማረፊያው በአሁኑ ጊዜ ሙሉ እንደሆነና ትክክለኛውን የቁጥጥር ማዕቀፍና የመንግስት ፖሊሲ ያለው ሶስተኛው መንደርደሪያ ለመገንባት ያለውን እቅድ ለማከናወን ዝግጁ መሆኑን ገልጸው የተሳፋሪዎች ቁጥር ግን በእጅጉ እየተመናመነብን ነው ሲሉ ለመገናኛ ብዙሃን መግለጫውን ሰጥተዋል። ወደ እስራኤልና ሊባኖስ ጉዳይ ስናቀና እስራኤል በደቡባዊ ሊባኖስ ውስጥ በፈጸመችው ጥቃት 13 ሰዎች መገደላቸውን መገናኛ ብዙሃን ዘገቡ። እስራኤል በደቡባዊ ሊባኖስ ውስጥ በፈጸመቻቸው ከባድ የአየር ጥቃቶች 4 ሴቶችና 1 ሕፃንን ጨምሮ 13 ሰዎች መገደላቸውን የሊባኖስ የጤና ሚኒስቴር ይፋ አድርጓል። የእስራኤል ጦር ጥቃት በፈጸመበት ናባቴህ በተባለ አውራጃ በተፈጸመው ከባድ የአየር ድብደባ ከተገደሉት 8 ሰዎች ውስጥ 2 ሴቶችና 1 ሕፃን እንደሚገኙበት ተዘግቧል። 2 ሴቶችን ጨምሮ 4 ሰዎች የተገደሉበት ደግሞ ሲዶን በተባለው አውራጃ ውስጥ ሲሆን አንድ ሰው አዲምባል በተባለ ስፍራ አንድ ሰው ተገድሏል ተብሏል። በአጠቃላይ 32 ሰዎች መጎዳታቸውንም ተገልጿል። የሊባኖስ ተኩስ አቁም ለ3 ሳምንታት ቢራዘምም በእስራኤልና በሄዝቦላ መካከል የሚደረገው ውጊያ አሁንም ተባብሶ ቀጥሏል። ሄዝቦላ በተለይም ደግሞ በሊባኖስ ውስጥ በሚገኙ የእስራኤል ወታደሮችና ወታደራዊ ተሽከርካሪዎችን ኢላማ ያደረገ ጥቃቶችን መፈጸም መቀጠሉን አስታውቋል። የእስራኤል ጦር ሐሙስ ዕለት በደቡባዊ ሊባኖስ ውስጥ በተደረገ ውጊያ አንድ ወታደራዊ መሪ መገደሉን ገልጿል። ከመጋቢት ወር ወዲህ የተገደሉ የእስራኤል ወታደሮች ብዛት 17 የደረሰ ሲሆን የመጀመሪያው የ10 ቀናት የተኩስ አቁም ይፋ የሆነው የእስራኤልና ሊባኖስ አምባሳደሮች ዋሽንግተን ውስጥ ካደረጉት ንግግር በኋላ ነው። ምንም አይነት ዲፕሎማሲያዊ ግንኙነት የሌላቸው ሁለቱ ሀገራት ከአውሮፓውያኑ 1993 ወዲህ በከፍተኛ ባለስልጣን ደረጃ ንግግር ሲያደርጉ የዋሽንግተኑ የመጀመሪያ ነው። ሁለቱ ሀገራት ለሶስተኛ ጊዜ ከተገናኙ በኋላ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ባለፈው ሳምንት ረቡዕ ዕለት ተኩስ አቁሙ ለ3 ሳምንት መራዘሙን አስታውቀዋል። ትራምፕ ራሷን ከሄዝቦላ እንድትጠብቅ ከሊባኖስ ጋር እንደሚሰሩም ተናግረዋል። በኢራን ከፍተኛ ድጋፍ የሚደረግለት ሄዝቦላ የተኩስ አቁም ስምምነቱ ውስጥ ባይሳተፍም እስራኤል ስምምነቱን የምታከብር ከሆነ ቡድኑም ለተኩስ አቁሙ እንደሚገዛ ማስታወቁ አይዘነጋም። በመጨረሻ የሶማሊያ የባህር ላይ ጠላፊዎች አሁንም መርከቦችን ማስቸገራቸው ተዘግቧል። በየመን የባህር ዳርቻ የታገተች አንዲት ነዳጅ ጫኝ መርከብ ወደ ሶማሊያ መወሰዷ ተዘግቧል። የየመን የባህር ዳርቻ ጠባቂዎች ቀደም ሲል እንደገለጹት ከሆነ ኤምቲ ዩሬካ የተባለች የምትጠራ መርከብ ተጠልፋ ወደ ሶማሊያ ተወስዳለችም ተብሏል። የሶማሊያ የደህንነት ምንጮች እንደሚሉት ከሆነ በቃና ወደብ አቅራቢያ የሚገኘውን የኤደን ባህረ ሰላጤ የባህር ላይ ወንበዴዎች እጅ ወድቋል ሲሉ በይፋ ገልጸዋል። ለቢቢሲ አስተያየታቸውን የሰጡ የከፊል ራስ ገዟ ፑንትላንድ 3 የደህንነት ባለስልጣናት የባህር ወንበዴዎቹ በኤደን ባህረ
ሰላጤ ላይ የምትገኘውን ቃንዳላ የባህር ዳርቻ ከተማን ለቀው ወጥተዋል ብለዋል። ከሳምንት በፊት በሶማሊያ የባህር ላይ ወንበዴዎች የተጠለፈውን የሆነር 25 መርከብን ተከትሎ በ10 ቀናት ውስጥ በአካባቢው ሌላ የነዳጅ ጫኝ መርከብ ሲጠለፍ ይህ ደግሞ ለሁለተኛ ጊዜ ነው። ሆነር 25 ወደ ሞቃዲሾ እያመራች የነበረችው 18500 በርሜል ነዳጅ ጭና ነበር። ኤምቲ ዩሬካ ከመታገቷ በፊት የምዕራብ አፍሪካዊቷ ቶጎን ባንዲራ እያውለበለበች የነበረ ሲሆን ሌሊት 11 ሰዓት ላይ በታጣቂዎች ቁጥጥር ስር መዋሏን የደህንነት ባለስልጣናቱ ለቢቢሲ አረጋግጠዋል። መርከቧ በአሁኑ ወቅት በየመንና በሶማሊያ መካከል ባለው የኤደን ባህረ ሰላጤ እየቀዘፈች ሲሆን በሚቀጥሉት ሰዓታትም በሶማሊያ የውሃ ክልል መልህቋን እንደምትጥል ተዘግቧል። የዩናይትድ ኪንግደም የባህር ትራንስፖርት ኦፕሬሽን ከዚህ ቀደም አውጥቶት በነበረው መግለጫ እንዳመለከተው ከሆነ የታጠቁ ሰዎች በጀልባ በመሆን በየመን አልሙካላ አቅራቢያ ወደሚገኝ መርከብ ተጠግተው ዘረፋ ለማድረግ እየሞከሩ ነው ብሎ ነበር። 3 የተለያዩ የደህንነት ባለስልጣናት እንደገለጹት እነዚህ የታጠቁ ሰዎች በካልኡላም የአሳ ማጥመጃ ከተማ አቅራቢያ ከሚገኝ የባህር ዳርቻ አካባቢ የተነሱ መሆናቸውን ገልጿል። ካልኡላም የባህር ላይ ወንበዴዎችም የኤምቲ ዩሬካን ለመያዝ ካካሄዱት ቦታም ከ209 ኪሎ ሜትር በላይ ርቀት ላይ የምትገኝ ናት። እነዚህ 2 ጠለፋዎችም በሶማሊያ የባህር ዳርቻ አካባቢ እየተስፋፋ የመጣውን የባህር ላይ ውንብድና በሰፊው የሚያሳይ መሆኑ ተመልክቷል። ዛሬ እገታ በ2 ሳምንታት ብቻ በባህር ላይ ወንበዴዎች ቁጥጥር ስር የገቡት ጠቃላይ የመርከቦች ብዛትም ወደ 4 እንዲደርስ አድርጎታል። ከ2011 ጀምሮ እየቀነሰ መጥቶ የነበረው የባህር ላይ ዝርፊያ እስከ 2023 የመጨረሻ ጀምሮ የሁቲ ኃይሎች ከኤደን ባህረ ሰላጤና በቀይ ባህር መርከቦች ላይ ጥቃት ከሰነዘሩ በኋላ እንደገና ቁጥሩ በከፍተኛ ሁኔታ ጨምረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውንሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ